የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አዲስ አበባ ገቡ። የታይላንድ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሲያሳክ ፋንጉትግየው ለይፋዊ የስራ ጉብኝት አዲስ አበባ ገቡ። ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አዲስ አበባ የገቡት ለይፋዊ የስራ ጉብኝትና ታሪካዊውን የታይላንድ አፍሪካ ኢኒሼቲቭ በይፋ ለማስጀመር እንደሆነ ተገልጿል። ዛሬ ማለዳ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ አቀባበል አድርገውላቸዋል። ምክትል ጠቅላይ ሚኒስትሩ በአዲስ አበባ ቆይታቸው ከመንግስት ከፍተኛ አመራሮች ጋር በሁለቱ ሀገራት የሁለትዮሽ ግንኙነትና ትብብር ዙሪያ ውይይት እንደሚያደርጉ ተመላክቷል። የኢትዮጵያ የከፍታ ጉዞ ማሳያ የአፍሪካውያን ኩራት የኢትዮጵያ አየር መንገድ። የኢትዮጵያ አየር መንገድ ከንግድ ተቋምነቱ ባሻገር የአፍሪካውያን አንድነትና የጋራ ብልጽግና በሰማይ ላይ የገነባ እውነተኛ የፓን አፍሪካዊነት ተምሳሌ መሆኑ ተገለጸ። አየር መንገዱ አህጉሪቱን ከቅኝ አገዛዝ ቀንበር ባልተላቀቀችበት እንደ ኢሮፓውያን አቆጣጠር በ1945 ጀምሮ የአፍሪካ ህዝቦቿንና መሪዎችን በማገናኘት የአፍሪካ አዲስ መንፈስ የሚለውን መፈክሩን በተግባር ያረጋገጠ ብሔራዊ አህጉራዊ ኩራት ሆኖ ቀጥሏል። ተቋሙ በዓለም አቀፍ ደረጃ ትርፋማና ግዙፍ ከመሆን ባለፈ የገንዘብ የቴክኒክ አቅም አንሷቸው የተቸገሩ የሌሎች አፍሪካ ሀገራትን ብሔራዊ አየር መንገዶች በጋራ ባለቤትነት መልሶ የማቋቋምና የማጠናከር ዘላቂ ስትራቴጂን በመተግበር አህጉሪቱን የአቪዬሽን ዘርፍ በጋራ ለማሳደግ ከፍተኛ አስተዋጽኦ እያበረከተ ይገኛል። ህገወጥ የታሪፍ ጭማሪ በሚያደርጉ አሽከርካሪዎች ላይ የገንዘብ ቅጣት ሊጣል ነው። የአዲስ አበባ ትራንስፖርት ቢሮ ካወጣው ታሪፍ በላይ በሚያስከፍሉና መስመር በሚያሳጥሩ አሽከርካሪዎች ላይ የ5,000 ብር የገንዘብ ቅጣት ሊጥል መሆኑን አስታወቀ። የቢሮው ምክትል ኃላፊ አቶ ዳኛቸው ሽፈራው እንደገለጹት ባለፈው ዓመት ከ120 ሺህ በላይ አሽከርካሪዎች ላይ አስተዳደራዊ እርምጃ የተወሰደ ሲሆን ከነዚህም ውስጥ 25 በመቶ ያህሉ ከታሪፍ በላይ በማስከፈል የተገኙ መሆናቸው ገልጸዋል። እርምጃው ከገንዘብ ቅጣት በተጨማሪ ጥፋቱ ተደጋጋሚ ሆኖ ሲገኝ እስከ ስራ ማገድ የሚደርስ ጥብቅ ውሳኔ ያካተተ ሲሆን ቢሮ ችግሩን ለመፍታት በ9417 ነጻ የጥቆማ መስመር መረጃ እየተቀበለ የሚገኝ ሲሆን ህብረተሰቡ የታሪፍ ጭማሪ ሆነ የመስመር ማሳጠር ሲያጋጥመው የአሽከርካሪውን የታርጋ ቁጥር በመያዝ ጥቆማ እንዲሰጥ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ ኃይል የማመንጨት አቅሙን 9730 ሜጋዋት አደረሰ። የኢትዮጵያ ኤሌክትሪክ ኃይል አጠቃላይ ሀገራዊ የኃይል ማመንጨት አቅሙን 9730 ሜጋዋት ማድረሱን አስታወቀ። ተቋሙ በተጠናቀቀው በጀት ዓመት አመርቂ ስኬት በማስመዝገብ ከነበረበት የዓመታዊ ኪሳራ በመውጣት 39.5 ቢሊዮን ብር የተጣራ ትርፍ ማስመዝገቡን ገልጸዋል። የተቋሙ ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት አቅጣጫዎችን አስመልክተው በሰጡት መግለጫ በበጀት ዓመቱ በኃይል መሰረተ ልማት ግንባታ፣ በምርት በሽያጭና በገቢ ስብሰባ ረገድ ከፍተኛ ውጤት መመዝገቡን ተናግረዋል። በተለይም የታላቁ የኢትዮጵያ ህዳሴ ግድብ የአይሻና የአሰላ የነፋስ ኃይል ፕሮጀክት ወደ ስራ መግባትና መስፋፋት ሀገራዊ የኃይል ማመንጨት አቅሙን ወደ 9730 ሜጋዋት እንዲያድግ ዋናውን ድርሻ መጫወታቸውን ተመላክቷል።